ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ መምህርት የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የማንበብና የመጻፍ አማርኛና እንግሊዘኛ ቋንቋን ማለት ነው የማንበብ እንዲሁም ደግሞ የመጻፍ ክህሎትን ለማዳበር የሚያስችሉ የተለያዩ ትምህርቶች በየክፍሉ ይጠቁበታል። በዚህ ዙሪያ መማር ለምትፈልጉ ከስር ባለው ስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ ዋትስአፕ እና ቴሌግራም በግል መማር ትችላላችሁ ማለት ነው። ባላችሁበት ቦታ ሆናችሁ የመማር እድል ያልፏችሁ መማር ለምትፈልጉ በሚመቻችሁ ሰዓትና ባላችሁበት ቦታ ሆናችሁ እኔ ኮሙኒኬት ማድረግ እንችላለን። ቀጥታ ዛሬ ወደ ተዘጋጀላችሁ የአማርኛ ትምህርት ክፍል እናልፋለን። አብራችሁን ቆዩ። እሺ በዛሬው ክፍል ደግሞ ይዤላችሁ የመጣሁት ፊደል በ ነች። እንግዲህ እስካሁን ድረስ ፊደላትን እያየን ያለን ማለት ነው። 34ንም ሁሉንም ለማየት በተወሰኑ ቃላት ምሳሌዎች ሁሉንም የፊደል ቤተሰብ መቁጠራችን እንደቀጠለ ነው ማለት ነው። ዛሬ ያመጣሁላችሁ በ ነች። ፊደል በ እስከ ቤተሰቧ ድረስ እስከ ቦ ድረስ እስከ 7 ዘሮቿ ማለት ነው ዲቃላዋን ሳይጨምር እሷን በቃላት መጀመሪያነት በእያንዳንዱ ቤተሰብ የተመሰረቱ ቃላትን በእያንዳንዳቸው 3 ቃላት እናያለን ማለት ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እነዚህ እንግዲህ የበቤተሰቦች ናቸው። ቅርጻቸውን በደንብ እየተመለከታችሁ በ፣ ቂ፣ በ፣ ቂ፣ በቂ አንደኛ በቤት ደግሞ ከቀ ቤተሰብ ሶስተኛዋ በቂ። በ፣ ላ፣ ይ እዚህ ጋር ደግሞ የሶስት ፊደላት ቤተሰቦች አሉበት ማለት ነው። በ፣ ላ፣ ይ በላይ አንደኛ በቤት ከዛ ለቤት አራተኛ የቤት ስድስተኛ በአንድ ላይ በላይ። በሬ በሬ አንደኛ በቤት ከዛ አረቤት ደግሞ አምስተኛዋ ማለት ነው በሬ። ሁለተኛ የበቤት ቡ ነች። እንደምታዩና ቅርጿ ቡ ቡ ድ ን የሶስት ፊደላት ቤተሰቦች ያሉበት ፊጋ ቡድን። ቡ ሁለተኛ በቤት ድ ስድስተኛ ደ ቤተሰብ ን ስድስተኛ ነ ቤተሰብ ቡድን። ቡ ላ ቡላ ቡ ሁለተኛ በቤት ላ አራተኛ ለቤት ቡላ። ቡ ና ቡና ቡ ያው ሁለተኛ በቤተሰብ ነች ና አራተኛ ነ ቤተሰብ ቡና። ሶስተኛዋ ቢ ነች ቢ ቢ ሮ ቢሮ ቢ ሶስተኛ በቤተሰብ ሮ ሰባተኛ ረ ቤተሰብ ቢሮ። ቢ ላ ቢላ ቢ ሶስተኛ በቤተሰብ ላ አራተኛ ለቤተሰብ ላ አራተኛ ለቤተሰብ ቢላ። ቢ ን ቢ ቢ ን ቢ ቢንቢ ቢ ሶስተኛ በቤተሰብ ን ስድስተኛ ነ ቤተሰብ በድጋሚ ቢ ሶስተኛ በቤተሰብ ቢንቢ። ባ አራተኛ በቤት እንደምታዩት እግሯ ከበስተ ግራ በኩል አጠር ያለ ነው ማለት ነው። ባ ህ ል ባህል ባ አራተኛ በቤተሰብ ህ ከሀ ቤተሰብ ስድስተኛ ል ከለ ቤተሰብ ስድስተኛ ባህል። ባ ለ ቤት ባለቤት ባለቤት ባ አራተኛ በቤተሰብ ለ አንደኛ ለቤተሰብ ቤ ከበቤተሰብ አምስተኛዋ ት ስድስተኛ ከቤተሰብ ባለቤት። ባንክ ባንክ ባ
አራተኛ በቤተሰብ ን፣ ስድስተኛ ለቤተሰብ ክ፣ ስድስተኛ ከቤተሰብ ባንክ። አምስተኛ ቤ። አምስተኛ ቤቶች ወደ ቤተሰቦች ሁሉ ፊደል ላይ ልብ ብላችሁ ከተመለከታችሁ ቀለበት አለባቸው። ቤ አምስተኛ በቤተሰብ ቤት፣ ቤት፣ ቤት። አምስተኛ በቤተሰብ ስድስተኛ ከቤተሰብ ቤት። ቤተሰብ፣ ቤተሰብ፣ ቤተሰብ። ቤ አምስተኛ በቤተሰብ ተ አንደኛ ከቤተሰብ ሰ አንደኛ ከቤተሰብ ብ ስድስተኛ በቤት። ስለዚህ ቤተሰብ፣ ቤተሰብ። ቤዛ፣ ቤዛ። ቤ አምስተኛ በቤተሰብ ዛ አራተኛ ዘቤተሰብ ቤዛ። ስድስተኛዋ የበቤት ወይም ሳድስ ፊደል ላይ ደርሰናል። ስድስተኛዋ ብ ናት። ብዙ፣ ብዙ። ብ ስድስተኛ በቤተሰብ ዙ ሁለተኛ ዘቤተሰብ ብዙ። ብስኩት፣ ብስኩት፣ ብስኩት። ብ ስድስተኛ በቤት ስ ስድስተኛ ከቤት ኩ ሁለተኛ ከቤት ት ስድስተኛ ከቤት ብስኩት። ብር፣ ብር፣ ብር። ብ ስድስተኛ በቤት ር ስድስተኛ ረቤት ብር። መጨረሻዋ ወይም ደግሞ ሰባተኛዋ የበቤት ቦ ነች። ቦ ከባ በተቃራኒው ከአራተኛ የበቤት በተቃራኒ ያለው እግሯ ያጥራል። በቀኝ በኩል ያለው ቦታ፣ ቦታ። ቦ ሰባተኛ በቤት ታ አራተኛ ከቤት ቦታ። ቦቆሎ፣ ቦቆሎ። ቦ ያው ሰባተኛ በቤት ቆ ሰባተኛ ከቤት ሎ ሰባተኛ ለቤት። እዚህ ጋር ሶስቱም ቤተሰቦች ሰባተኛ ናቸው። በአጋጣሚ ቦቆሎ፣ ቦቆሎ። ቦርሳ፣ ቦርሳ። ቦ ሰባተኛ በቤት ር ስድስተኛ ረቤት ሳ አራተኛ ሰቤት ቦርሳ። ውድ ቤተሰቦቼ አሁን ደግሞ ከላይ ወደታች እንደዚህ እያነበብን በቤት በድጋሚ እናጥና። በቡዲ ባቤ ብቦ ያው እዚህም ጋር በቡቢ ባቤ ብቦ፣ በቡቢ ባቤ ብቦ፣ በቡቢ ባቤ ብቦ። በዚህ መንገድ እንግዲህ የተለመደ ጥናታችሁ ይቀጥልላችኋለሁ። ፊደላቱን ለማንበብ በደንብ በቂ፣ በላይ፣ በሬ፣ ቡድን፣ ቡላ፣ ቡና፣ ቢሮ፣ ቢላ፣ ቢንቢ፣ ባህል፣ ባለቤት፣ ባንክ፣ ቤት፣ ቤተሰብ፣ ቤዛ፣ ብዙ፣ ብስኩት፣ ብር፣ ቦታ፣ በቆሎ፣ ቦርሳ። በዚህ መንገድም ማጥናት ትችላላችሁ ቤተሰቦቼ። ቤተሰቦቿ ይችን ትመስላለች። እስካሁን አብራችሁ ተከታተሉ ስለነበራችሁ ከልብ እያመሰገንኩ ትምህርቱን ከወደዳችሁት ላይክ፣ ሼር አድርጉ። ቤተሰብ ያልሆናችሁም ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ ይዤላችሁ የመጣው ትምህርት እንዲደርሳችሁ ማለት ነው። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።